ሰላም የብስራት ዩቲዩብ ቻናል ተከታታዮች እንደምን ቆይታችኋል? የመረጃ ሰዓታችን ተጀምሯል። ከመረጃዎቹ ጋር ሚካኤል ፀሐይ አብራችሁ ቆያለሁ። ከሀገር ውስጥ መረጃዎች ስንጀምር ፍቅረኛዬን ለሌላ ሰው አስተዋውቀሃል በሚል የግድያ ወንጀል የፈጸመው ተከሳሽ በእስራት ተቀጣ። በኮንታ ዞን አመያ ከተማ አስተዳደር ፍቅረኛዬን ለሌላ ሰው አማክረሃል በሚል ቂም ተነሳስቶ አንድን ግለሰብ በአሰቃቂ ሁኔታ የግድያ ወንጀል መፈጸሙን በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የፖሊስ ኮሚሽን የኮሚኒኬሽን ዳይሬክቶሬት ዳይሬክተር ኢንስፔክተር ደጀን ያሰፋ ለብስራት ሬዲዮ ተናግረዋል። ተከሳሽ ስንታየው ዶሳ ይባላል። ተከሳሽ ስንታየው ዶሳ ፍቅረኛ ነበረችው። ፍቅረኛ ያለችው የግል ተበዳይ ደግሞ ፍቅረኛዬን አናግሯል፣ ለሌላ ሰው የፍቅር ግንኙነት እንድትመሰርት ደልለዋል፣ አታሏታል፣ አባብሏታል በሚል ጥርጣሬ ነበረው። ይህን ጥርጣሬውን ምክንያት በማድረግ መጋቢት 13 ቀን 2018 ዓ.ም አሳቻ ሰዓት ጠብቆ በመኖሪያ ቤቱ በመግባት በተኛበት በተለያዩ ሰውነት ክፍሎቹን በስለት በመውጋት ከባድ የነፍስ ግድያ ወንጀል ፈጽሞበታል። በዚህም ፖሊስ ወንጀል መፈጸሙን መረጃ የደረሰው ፖሊስ ግለሰቡን ተከታትሎ በቁጥጥር ስር አድርጎ ምርመራ አጣርቶበታል። ተከሳሹ ወንጀል መፈጸሙን ያመነ ሲሆን ራሱን ለመከላከል ባደረገው ትግል መሃል ሕይወቱ ማለፉን ለፍርድ ቤቱ ገልጾ ተከራክሯል። ፍርድ ቤቱም የቀረቡትን ማስረጃዎች መነሻ በማድረግ በወንጀለኛ መቅጫ ሕግ 539 ህዝባር 1 ህዝባር ሀ መሰረት ተከሳሹ የወንጀል ሪከርድ የሌለበት መሆኑን ማቅለያ በመያዝ ከመነሻ አርከን 43 መሰረት በዛሬው ዕለት በዋለው ችሎት በ21 ዓመት ጽኑ እስራት እንዲቀጣ ወስኗል። የኢራን ጦርነት በስጋና እርድ ተረፈ ምርት ወጪ ንግድ ላይ ጫናን አስከትሏል ተባለ። ኢትዮጵያ ባለፉት 9 ወራት ከስጋና ሌሎች የእንስሳት ምርቶች ሽያጭ ጥሩ ገቢ ማግኘቷን የእንስሳት ልማት ኢንስቲትዩት አስታውቋል። በኢንስቲትዩቱ የማህበራዊ ኢኮኖሚክስና እሴት ሰንሰለት አስተዳደር ዘርፍ አስተባባሪ ዶክተር ሳህሉ ሙሉ ለብስራት ሬዲዮ እንደተናገሩት ይህ ውጤት የተገኘው ለማቀነባበሪያ ኢንዱስትሪዎች በቂ የግብዓት አቅርቦት በመፈጠሩና በመዳረሻ ገበያዎች ዙሪያ በተሰሩ ስራዎች የተነሳ ነው። ይሁን እንጂ በአሜሪካ እስራኤልና ኢራን መካከል እየተካሄደ ያለው ጦርነት በውጭ ንግዱ ዙሪያ በተለይም በስጋና እርድ ተረፈ ምርት ሽያጭ መጠነኛ ጫናን አስከትሏል ብለዋል። ሁኔታውን ተከትሎ ባጋጠመው የናፍጣ እጥረት የተነሳ የእርድ እንስሳትንና ሌሎች ግብዓቶችን ለማቀነባበሪያ ኢንዱስትሪዎች በማቅረብ ረገድ ክፍተት መፈጠሩንም ጠቁመዋል። ከተገኙ መልካም ውጤቶች ባለፈ በ9 ወር ጊዜ ውስጥ እንዲህ ያሉ ችግሮች ማጋጠማቸውን የጠቀሱት ዶክተር ሳህሉ ለጉዳዩ መፍትሄ ለማምጣት ሰፊ ርብርብ እየተደረገ ይገኛል ሲሉ ጨምረው ለጣቢያችን ገልጸዋል። ለማቀነባበሪያ ኢንዱስትሪዎች ልዩ ትኩረት በመስጠት የምርት ግብዓትን በተገቢው መንገድ ማቅረብ ተችሏል ያሉት ዶክተር ሳህሉ አዳዲስ የገበያ መዳረሻዎችን የማፈላለግ ስራ መሰራቱንም አስረድተዋል። ከዚህ ቀደም ወደ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ምርት በብዛት ይላክ እንደነበር ገልጸው አሁን ላይ ጦርነቱ ወዳልነካቸው ሌሎች ሀገራት ምርቶችን ለሽያጭ የማቅረብ ስራ እየተከናወነ ይገኛል ሲሉ ዶክተር ሳህሉ ጨምረው ለጣቢያችን ተናግረዋል ስትል ቅድስት ደጀኔ ዘግባለች። ከብስራት ዩቲዩብ ቻናል የመረጃ ሰዓታችን እንደቀጠለ ነው። ወደ ውጭ መረጃዎች ስናልፍ የደቡብ አፍሪካ ፖሊስ በ2 የሞዛምቢክ ዜጎች ግድያ ላይ ምርመራ እያደረገ መሆኑን አስታወቀ። 2 የሞዛምቢክ ዜጎች በደቡብ አፍሪካ ዋሞሰልቤ ከተማ መገደላቸውን የአገሪቱ ባለስልጣናት አስታወቁ። ቀደም ሲል የሞዛምቢክ መንግስት 5 ዜጎቹ በቀጥታ መጤ ጠል ከሆነ ጥቃት ጋር በተያያዘ መገደላቸውን ገልጾ ነበር። ነገር ግን የደቡብ አፍሪካ ፖሊስ የግድያውን ምክንያት ይፋ ሳያደርግ ምርመራ እያደረገ መሆኑን ብቻ አስታውቋል። ከቅርብ ሳምንታት ወዲህ የደቡብ አፍሪካ መንግስት በህገወጥ ስደተኞች ላይ ጠንከር ያሉ እርምጃዎች እንዲወሰድ የሚጠይቁ ሰልፎች ከተካሄዱ በኋላ ውጥረቶቹ የተባባሱ መጥተዋል። የተወሰኑ የአፍሪካ መንግስታት በዜጎቻቸው ላይ ጥቃት መፈጸሙን ቢናገሩም የደቡብ አፍሪካ ባለስልጣናት ግን ይህንን አላረጋገጡም። ቅዳሜ ዕለት በምዕራባዊ ኬፕ ግዛት እንደተገደሉ የተገለጹት ሞዛምቢካውያን የ27ና የ43 ዓመት ወንዶች ናቸው። የደቡብ አፍሪካ ፖሊስ ማክሰኞ ዕለት ባወጣው መግለጫ ጉዳዩን ለማጣራት እንፈልጋለን ብሏል። በሌላ ዜና ፖሊስ እሁድ ማለዳ የ18 ዓመት ደቡብ አፍሪካዊ ለዘረፋ ነው በተባለ ጥቃት በስለት ተወግቶ መገደሉን አስታውቋል። ነገር ግን እስካሁን ድረስ በወንጀሉ ተጠርጥሮ በቁጥጥር ስር የዋለ ግለሰብ የለም። ዩክሬን በሩሲያ ላይ በፈጸመችው የድሮን ጥቃት የ7 ሰዎች ሕይወት አለፈ። ሩሲያ በምትቆጣጠራት የዩክሬን ግዛት ዶኔትስክ ውስጥ አንድ ሰው አልባ አውሮፕላን በአውቶቡስ በመመታቱ ቢያንስ የ7 ሰዎች ሕይወት አልፏል። የክልሉ ርዕሰ መስተዳደር ዴኒስ ፑሽሊን በቴሌግራም የመልእክት መላላኪያ መድረክ ላይ ረቡዕ ዕለት ባሰፈሩት መልእክት አውቶቡሱ በሞስኮና በሲንፍሮን መካከል በክሪሚያ መንገድ ላይ ይጓዝ ነበር ብለዋል። በተጨማሪም 11 ሰዎች ላይ ከባድ ጉዳት ደርሶባቸዋል። ሁሉም አስፈላጊውን ሕክምና አገልግሎት እያገኙ ነው ሲሉ አክለዋል። የሩሲያ መንግስት የዜና ወኪል ታስ እንደዘገበው የምርመራ ኮሚቴው ቃል አቀባይ ስቬትላና ፔትሬንኮ የሽብር ጥቃት ምድብ ስር የወንጀል ምርመራ ከፍቷል። ከብስራት ዩቲዩብ ቻናል የመረጃ ሰዓታችን ይህንን ይመስል ነበር። እኔ ሚካኤል ፀሐይ ከመላው ስቱዲዮ ባለሙያዎች ጋር አብሬያችሁ ቆየው። መልካም ቀን።